ብዙ ሐሳብ አለ። ቆላስይስ ምዕራፍ 3 ቁጥር 15 ምጽፉ ሰዎች ህይወትን በጋራ መኖር። እሁድ ቀን እግዚአብሔር ልጆቹን ከቅርብም ከሩቅም ሰብስቦ መጪው ዘመን እንዳይቀልድባቸው፣ መጪው ዘመን እንዳይጫወትባቸው፣ በመጪው ዘመን ላይ ያሉ የክፋት ሰራተኞች፣ የጨለማው መልእክተኛ ወዳጆች፣ የጥቁር መንፈስ ማደሪያ ሰዎች፣ የዚህ ዓለም ገዢ ስርዓት ተገዢ ሰዎች እንቅፋት እንዳያደርግባቸው የሚመክርበት ቀን ቢኖር እሁድ ቀን። ሌሎቹ ቀናቶች ስለ ጉዳዮቻችሁና ስለ ነገ ህይወታችሁ ብዙ ላይሆን ይችላል። እሁድ ቀን ግን ኢየሱስ የዳኑትን ልጆች ሰብስቦ የምር የሚያወራበት ቀን ነው። እዚህ ቆላስይስ ምዕራፍ 3 ቁጥር 15 እንደ አንድ አካል ሆናችሁ የተጠራችሁበትን የክርስቶስን ሰላም በልባችሁ ይንገስ ይላል። እንደገና ደግሞ በመዝሙር 133 ቁጥር 1 ላይ ወንድሞች ተስማምተው በአንድነት ቢኖሩ እንዴት መልካም ነው፣ ምንኛስ ደስ ያሰኛል ይላል። ህይወት በጋራ የምንኖረው ነው ብላችሁ ጻፉ። ህይወት በጋራ የምንኖረው ነው። ህይወት በጋራ የምንኖረው ነው። ዓለም ስታስተምር ህይወትን በግልህ ኑር፣ በቤትህ ኑር ነው የምትለው። በጌታ ስትሆን ግን ጌታ የሚያስተምር ህይወትን በጋራ እንድትኖር ነው። አዲስ መስመር ላይ የእግዚአብሔር ሐሳብ ህይወትን በጋራ እንድንኖር ነው ብላችሁ ጻፉ። የእግዚአብሔር ሐሳብ ህይወትን በጋራ እንድንኖር ነው። ወይንም ደግሞ የእግዚአብሔር ሐሳብ ህይወትን እንድንጋራ ይፈልጋል። መጋራት። መጽሐፍ ቅዱስ እንዲህ ያለውን የጋራ ልምምድ ህብረት ይለዋል። ህብረት ይለዋል። መጽሐፍ ቅዱስ እንዲህ ያለውን የጋራ ልምምድ ህብረት ይለዋል። ይሁን እንጂ ቃሉ ዛሬ በአብዛኛው በመጽሐፍ ቅዱሳዊ ትርጉሙን አጥቷል። ህብረት የሚለው አብዛኛው ቃል በተለምዶ የቸርች ነው የምታመልከው፣ ከቸርች በኋላ ወደ ኋላ ቅሩ ህብረት እናረጋለን፣ በዚህ ቀን ህብረት አለ የሚል የተለያዩ ይዘቶችን ይዟል። ህይወትን ግን በጋራ እንድንኖር እግዚአብሔር ከሚፈልግባቸው ነገሮች መካከል አንዱ እዚህ ምድር ጥቂት ጊዜ ነው የምንቆየው። ከቅርብ ጊዜ በኋላ ወደ ተዘጋጀልን ወደ አባታችን ርስት እንሄዳለን። የተፈጠርነው እዚህ ምድር ላይ ለጥቂት ጊዜ እንድንኖር። እንደምታውቁት አዳምና ሔዋን በምስራቅ ኤደን ገነት ሲኖሩ እግዚአብሔር ከነሱ ጋር ህይወትን በጋራ ነበር የሚኖረው። ህይወታቸው የተገለጠ የታወቀ ነበረ። በኃጢአት ምክንያት ግን የተደበቀ ሆነ። ከምስራቅ ኤደን ገነት እግዚአብሔር አምላክ ካስወጣቸው በኋላ ተመልሰው ቢገቡ የሚገለባበጥ ሰይፍ አስቀመጠባቸው። ያ ሰይፍ ዛሬም አለ። በዛ ሰይፍ አልፎ ወደ እግዚአብሔር የሚገባ በክርስቶስ የዳነ ብቻ ነው። ሰይፉ የማይገለው ደም ያለበትን ነው። ሰይፉ የማይቆርጠው የክርስቶስ ኢየሱስ ደም በላዩ ያለበትን ሰው ነው። ደሙ ደግሞ ለአንዴና ለመጨረሻ ጊዜ መስዋዕት ሆኖ ወደ እግዚአብሔር ገብቷል። እግዚአብሔር በደሙ በኩል በክርስቶስ ከዳኑት ጋራ ህይወትን በጋራ መኖር ይፈልጋል። ህይወት በጋራ የሚኖረው በተደበቀ ሳይሆን በተገለጠ፣ በታወቀ፣ በተሸፈነ አይደለም። ብዙ ሰው የቸርች ህብረት አባል አካል እንጂ ህይወትን በጋራ የሚኖር አይደለም። እኔ ማላቀው ሰው ቤት ይበዛል ከማገለግለው ህዝብ። ምናልባት መሪዎች የኔን ቤት ያውቃሉ፣ እኔ እነሱን ቤት አላውቅም። ከነሱ ጋር ህብረት ያለኝ እነሱ በከፈቱልኝ ልክ ነው። ህይወት በእነሱ ጋር ምኖረው በተከፈተልኝ ልክ ነው። የሚገርማችሁ ነገር ግን ወደ ጌታ እንሄዳለን።
ማን እንደሚቀድም አናውቅም። የሚቀብርህ ያስፈልግሃል። ፍጻሜህን የሚያሳምርልህ ያስፈልግሃል። በቸርች ስነ ስርዓት ላይ የሚሞተው ስጋ አንድ ቀን ህይወትን እንዲያገኝ እዚህ ጋር ተቀምጦ እዚህ ጋር አንድ ሰው ቆሞ ወንድማችን እከሌ እንዲህ አይነት ሰው ነበር፣ እንዲህ ነበር በቤተ ክርስቲያን ውስጥ የሚያገለግለው፣ እንዲህ አይነት አክቲቪቲ ነበረው፣ የተወደደ ነበር፣ ህይወቱ የተገለጠ ነበረ፣ በጋራ ነበር የሚኖረው፣ ኖሮት ያካፍል ነበር፣ የተደበቀ ውስብስብ ህይወት አልነበረውም። ያኮርፋል ደግሞ ይጽናናል፣ ይጣላል ደግሞ ይታረቃል። ከሁሉ በላይ ግን ህይወትን በጋራ ለመኖር የሚቀና ነበረ። በደረሰበት የሚበላ አይደለም። በማለዳ መጥቶ አብሮ የሚጸልይ ጌታን የሚወድ ለቅዱሳን ፍቅር ያለው የአብን ፍቃድ በክርስቶስ በኩል በህይወት የተገለጠበት ነበረ። ስለሱ ማናቀው የለም። ጓዳውን እናውቃለን፣ ስራውን እናውቃለን፣ ኑሮውን እናውቃለን፣ ምልልሱን እናውቃለን፣ ድካሙን እናውቃለን። በድካሙ እንዲበረታ አንገፋው ነበረ። የተገለጠ ህይወት ነበረው። ሽፍንፍን አልነበረም። እኔ በጣም እየገረመኝ ያለውን ነገር ምነግራችሁ የእግዚአብሔር ቤተሰቦች፣ ይሄ እውነት ነው። አንድ ቦታ ተተክላችሁ ህይወታችሁ በጋራ ተገልጦ ታይቶ ታውቆ የሚደክምላችሁን ባልንጀራ መፍጠር በጣም ታማኝነትን ይፈጥራል። በጉዳታችሁ የሚደክም፣ ስትታመሙ የሚጠይቅ፣ ስትደክሙ የሚጸልይ፣ ግራ ሲገባችሁ ቀኝ የሚያበረታችሁ፣ እነዚህን እውነቶች በወዳጅነት ውስጥ ነው የምትፈጥሯቸው። ብዙ ሰው ወንድም ነው እንጂ ያለው ወዳጅ የለውም። ብዙ ሰው እህት ነው እንጂ ያለው ወዳጅ የለውም። እኔ ከሞት ሰርዶ አይብቀል አይነት ህይወት ነው ብዙ ክርስቲያን የሚኖረው። ነገር ግን አይደለም። ጌታ በምድር ላይ በነበረበት ጊዜ ህይወትን በጋራ ነበር። የኢየሱስን ህይወት የማያውቅ ሐዋርያ አለ እንዴ? የኢየሱስን ቤት፣ የኢየሱስን መቀመጫ፣ የኢየሱስን የሚያርፍበትን ቤት የማያውቅ አለ? ወዳጅ አለው? በእውነት የለም። ኢየሱስ ሞቶ እኮ የሚፈለግ አምላክ የሆነበት ወዳጅ ስለፈጠረ ነው። ጌታዬን በማለዳ ሄጄ ሽቶ ቀባል። ለምንድን? ወዳጅ ነው። ወዳጅ በመከራ ሰዓት የሚረዳ ነው ይላል መጽሐፍ። ወንድም ለመከራ ቀን ይወለዳል ይላል። ወዳጅ ይኑራችሁ። በቸርች ውስጥ ነው ወዳጅ የምትፈጥሩት። ወዳጅ ደግሞ የሚፈጠረው ህይወትን በጋራ በመኖር ነው። ዋስ ያስፈልጋቸዋል። ምን እንደሚያጋጥም ምን ታውቃለህ? የቀረብከው አብሮ የበላው ሁሉ እኮ ውድቀትን የሚፈልግ ሊሆን ይችላል። ስትበልጠው የማይወድ ሰው ይኖር። ወዳጅ ግን እንዲህ አይደለም። በከፍታ አብሮ ከፍ የሚል ነው። ባንተ ሳቅ የሚስቅ፣ ባንተ ማግኘት የሚረካ ነው። ይሄን ማግኘት የምትችለው አንድ ቦታ ተቀምጠ መጋቢ እረኛ ኖሮህ ነው። ህይወትህ ካልተገለጠ እንዴት አየዋለሁ? መጽሐፍ ካልተገለጠ እንዴት ይነበባል? ስፍራ ከሌለ ችሎታ እንዴት ይታወቃል? አቅምህ እንዴት ይታያል? ሀብት ሲበዛ ይላል መጽሐፍ ማን ይበዛል ይላል? በላተኛ ይበዛል። ሀብት በዝቶ የሚበላ ወዳጅ ከሌለ ምን ዋጋ? ብቻህን ኖረህ እንዴት ትዘልቀዋለህ? ድብቅ ሆነህ እንዴት ትዘልቀዋለህ? ተገለጥ እንጂ። መጽሐፍ ሲናገር እንደዚህ ይላል፣ አዳም ሲለው ወዴት ነው ያለኸው? እማቀው ህይወት ቦታ ጋር የለም፣ ተደብቅ ያለዋል። ህይወትን በጋራ እየኖርን አልነበር እንዴ? ምን ነው አንተ የሰጠኸኝ ታዲያ ወዳጅ ትሁንህ ጠብቃት ብልህ፣ ወዳጅ ትሁንህ አብረሃት ትሁን ብልህ፣ ወዳጅ ትሁን ብልህ አስቀድሜ ትእዛዝን የሰጠው አንተ። ሁለተኛ የመጣችው እሷ ልጠብቃት ልትንከባከባት ሲገባ እሷ እኮ ነች እኮ ከአትክልት ይልቅ የደንገነት እሷ ታሳስተሃለች። እኔ እናንተ ትምህርት ጀምረን የማለዳውን አታሳባለሁ። ለማንኛውም አንቺስ ይላል ከሱ ጋር እንደ ወዳጅ እንድታረግ የፈለኩት አብረሹ እንድትኖር የፈለኩት ብዙ ተባዛል። ማንን ወዳጅ አርግ ስላት እባቡን። እንዴት ከባብ ጋር? ከምን አይነት ትምህርት መጣ? ወዳጅ አለመሆን የባብ ትምህርት ነው። ወዳጅ የሌላቸው ሰዎች የማይነካ ሲነኩ፣ የማይበላ ሲበሉ፣ የማይደረስ ሲደርሱ፣ የማይደረግ ሲያደርጉ ነው። ወዳጅስ በመከራ ቀን በድካም ይሸፍናል። የእግዚአብሔር ቤተሰቦች እኔ ሌሊቱን ይህንን 3 ቀን ስለ ወዳጅ ሳስብ ነው። ወዳጅ
ወድቀህ አይጠራህም። ወዳጅ ሊያነሳህ ነው የሚፈልገው። ከዛ ጌታ እግዚአብሔር መጣና አድርጎት እኮ አያውቅም። እግዚአብሔር ምስክር አድርጎት አያውቅም። ለመጀመሪያ ጊዜ ተደብቃችኋል። ለምን አፈርን? እኔ ወዳጅ አላዋቸዋል። እኔ አባታችሁ ብትወድቁም የማልተዋችሁ ወዳጃችሁ ነኝ። ከፍረታችሁ አለመታየት ሆነባችሁ። በጥሩ ጊዜ ከእናንተ ጋር ወዳጅነቴን መስርቼ በመከራ ሰዓት ትቻችሁ መሄድ አይደለሁም። መቼስ ቁርበት ካልተሰዋ ይገኛል? ይነባት አይገኝም። ቁርበትን አምጥቶ አለበሳቸው ይላል። ተያዩ። የመከራ ቀን ወዳጅ ኢየሱስ ይባላል። ተያዩ። እንደገና መተያየት ሆነ። እንደገና መቀባበል ሆነ። በሉ አትብሉ ካልኳችሁ በልቷችሁ ሞትን በህይወታችሁ ካመጣችሁ ደግማችሁ ከበላችሁ ዘላለማዊ ኃጢአተኛ ስለምትሆኑ ህብረታችን በቅርብ ርቀት ይሁንና ከምስራቅ ኤደን ገነት ውጡ። ጳውሎስ ይገርመኛል። ኢጳፍራን እልክላችኋለሁ፣ በእኔ ያለውን አብሮኝ እስረኛ የሆነውን ስለ ክርስቶስ መከራ የከፈለው ወዳጄን እልክላችኋለሁ። እንዴት መኖር እንዳለባችሁ ከወዳጆቻችሁ ጋር ይንጽፍላችኋል። በነገራችሁ ላይ ጠንካራ ቢዝነስማን ወዳጆች ያሉት ነው ታውቃላችሁ? ጠንካራ ቢዝነስማን ወደ ስጋ ባመጣው ጠንካራ ቢዝነስማን ምርጥ ካስተመር ትሪትመንት ያላቸው ሰዎች ናቸው። ኢትዮጵያ ኤርላይንስ አይታ ኢትዮጵያ ኤርላይንስ ላይ ስትሳፈሩ ኢትዮጵያ ኤርላይንስ አደገኛ ወዳጅ ነው። ልክ እንደመጣችሁ በፈገግታን የሚቀበሏችሁ እንኳን ደህና መጣ ወደ ኢትዮጵያ ኤርላይንስ ናም ተብለ ወዳጅነትን ማጋባት ያውቁበታል። ልክ አንተ እንዳለፍክ ያለችው ልጅ ትላለች ስራ ስለሆነ እዚህ ቤት ለእውነት ነው የምትልልኝ ህይወት ክፍት የሚለው ተደብቀህ አትኑር። የተደበቀ ነገር አይኑር። የተገለጠ ህይወት ተሰጥቶ የተደበቀ ህይወት እንዴት ይኖርሃል? ብዙ ሰዎች ለምንድን ነው ይሄንን ትምህርት ማስተምሩት ካላችሁ አወኩሽ ናኩሽ ነው። ብዙ ሰዎች ቤታቸው ዝግ የሆነው ለምንድን ነው? ባወቀኝ ሰዓት ይንቀኛል፣ ድካሜን ባየ ጊዜ አንደርማይን ያደርገኛል፣ በስተቴ ይፈርድብኛል። ማነው ስተት የሌለበት? ማነው ጉድለት የሌለበት? እንዲህ ብለህ ስትጠቁም እኮ እንዲህ የሚለው አንተ ጋር ነው ያለው። የወዳጁን ቀሚስ የሚከፍት ሁሉ የሱ ሰባት ይከፈት የለን? ይሄ ትምህርት ከገባ የሰው ስተት ካየ እግዚአብሔር አምኖን ያሳየ ወዶን ያሳየ አንደኛ እንድትጸልይለት፣ ሁለተኛ ከበር እንድታረግለት፣ ማንም ጋር አሳስቶት የማያውቀውን ማንም ገበናውን አሳይቶበት የማያውቀውን ማንም ድካሟን አይቶባት የማታውቀውን እህትሽን ገልጦ እግዚአብሔር አይንህን ካሳየ አምኖህ ነው። እንድታወራባት አይደለም፣ አምኖህ ነው። ህይወቷ የተገለጠ እንድትቀርባት እንድትወዳት ነው። በድካሟ እንድሸፍንላት ነው። የማንንም ድካም አደባባይ የመግለጥ ሱስ የለበትም እግዚአብሔር። እሱ ገበና ሸፋኝ፣ እሱ ውድቀት ሸፋኝ፣ እሱ ስተት ሸፋኝ። በማንም እንባ የሚረካ አምላክ የለም። ነገር ግን ህይወትን በጋራ እንድንኖር ይልቅ መክረናል። በድካሜ ይላል ጳውሎስ፣ ደክሜ ይላል፣ አበረቱኝ። ከድህነታቸው ጥልቀት የልግስናቸው ታላቅነት በልጦ ገንዘብ ሰጡኝ። ምበላው አጥቼ ደክሜ ይላል እንጂ እንኳን ድፍት በል አላሉትም። ህይወት የተቃናላቸው ሰዎች አንደኛ በዚህ 70 ዓመት እና 80 ዓመት እድሜ ውስጥ ህይወት የተቃናላቸው ሰዎች አንደኛ ህይወትን በጋራ የኖሩ ነው። አንደኛ ኤልያስ ህይወትን በጋራ መኖር ትእዛዝ የተቀበለ ትእዛዙ መሬት ላይ ያደረገ ሰው ወደ ሳራፕታዋ ቤት ላከው ይላል መጽሐፍ ሲናገር። በእስራኤል ብዙ መበለት አልነበሩም ይላል የአዲስ ኪዳን ጸሐፊ። ይሄም ባይጽፍልን አናቅም ነበር። ብሉይ ኪዳን ላይ ትእዛዝ አድርጎ ነው ያለፈው። አዲስ ኪዳን ላይ መጣና በእውነት አለ ጳውሎስ፣ በእስራኤል መበለት ጠፍቶ ነው? በእስራኤል መበለት አልጠፋም። ህይወትን በጋራ የምትኖር መበለት ግን የለች። ጳውሎስ ይሄን ጥቅስ ባይጽፍ ኖሮ የኤልያስ ትምህርት በከንቱ ነበር። መቋረጥ የሌለበትን አቋርጦ መታዘዝ የነበረበትን ትቶት
ኤልያስ አለው አቤት ህይወትን በጋራ የምትኖርበት ቤት ልከሃለሁ። ብድግ ብሎ ሄደና ቀጥታ ልክ ድንበር ላይ ነው። ድንበር ላይ አንዲት ሴት ጭራሮ ትለቅማለች። የኔ ልጅ አለ አቤት ውሃ ታጠጪ? እሺ የኔ ልጅ አለ እስቲ ጥቂት እንጎቻ ይዘሽ ያው እግዚአብሔር ምስክሬ አንተ እስራኤላዊ ነህ። በልቼ እኔና ልጄ በልተን የምንሞተው ከማሰሮ ዘይት ከማድጊያው ዱቄት ነው ያለው። ለሱ ለማድረግ ጭራሮ እየለቀምኩ እግዚአብሔር እንዲህ ይላል አለ 3 ዓመት የረሃቡ ዘመን እስከሚያልቅ ድረስ ከማድጋው ዱቄት ከማሰሮ ዘይት አይጠፋም። ይሄን በድፍረት የሚናገር የተባበሩት መንግስታት አለ እናቴ የለም። ይሄ ነገር እግዚአብሔር መጽሐፍ ቅዱስ ላይ ባልሆን እኮ እኔ አላምነው። አሁን ራሱ ያመንኩት ባይብል ላይ ስለሆነ ገብቶኝ አይደለም አምኜው ሊገባኝ አይችልም። ከማሰሮ ዘይት ከማድጋው ዱቄት ምን ማለት ነው ሊገባኝ አይችልም። ማድረግ ያለብኝ አማራጭ ምንድነው? ማመን። አንዳንዱን ነገር አይታርም አምነህ ነው የምታምነው። አምኖ ማየት በኢየሱስ ስም ይሆንላችሁ። አይተህ ለማመን አትሞክር፣ አምነህ ለማየት ሞክር። እንዴት አላለችውም? በቃ አላ እግዚአብሔር ሰው አለ እግዚአብሔር ብሎት አለ። በእግዚአብሔር ስም ነው የመጣው። ደግሞ በእግዚአብሔር ስም ከላይ የመጣ ደግሞ ከሁሉ ምንድነው በላይ ነው። እሱ ይበል እንጂ አንተ ከኔ ጋር እኔ ካንተ ጋር በአንድ ቤት ልንኖር ነው። አዎ አያልቅም። አዎ መጽሐፍ እንደተቀደ 3ቱ የረሃብ ዓመት እስከሚያልቅ ድረስ የእግዚአብሔር ሰው በእግዚአብሔር ቃል እንደተናገረው ከማድጋው ዱቄት ከማሰሮ ዘይት አልጠፋም። ህይወትን በጋራ መጽሐፍ እንዲህ ብሎ ይናገራል። እንድትመግብህ የሚል ቃል አንብባችኋል። መበለቲቱን ሱናማይቱ አዚዙ እንድትመግብህ በጋራ ነው የምትኖረው። እዛ ብዙ ሰው በመከራ አለ፣ እዚህ ደግሞ በጋራ ህይወትን የሚኖራል። እግዚአብሔር እንዲህ ብሎኛል አብረን እንኑር። ብዙ ሰው ከእግዚአብሔር ጋር የሚያገለግለው እንጂ ከእግዚአብሔር ጋር አይኖርም። ብዙ ሰው በእግዚአብሔር ቤት ነው እንጂ ያለው ከእግዚአብሔር ጋር አይኖርም። ከእግዚአብሔር ጋር ህይወትን በጋራ መኖር ክፈቱ። ተደበቀ ነገር እንዳይኖራችሁ እግዚአብሔር ይይላችሁ። አንዳንዱ ነገር ሰላም እኔ ጋር ነው ያለው፣ አንዳንዱ ነገር አንቺ ጋር ነው ያለው። አንዳንዱ ነገር የሚሰራልህ የእግዚአብሔር ሰዎች ናቸው። አንዳንዱ ነገር የሚሰሩልህ ወንድሞች እህቶች ናቸው። ዘግተህ ና ጌታ ወይ ክፈት። አገልግሎቱ ከመላእክት ተወስዶ ለሰው ተሰጥቷል። መኪና የሚገዛልህ ሰው ነው። ቤት መኪና ምን የሆነ ነገር ስራ የሚያስቀጥርህ ሰው ነው። መንገድ የሚያሳይህ ሰው ነው። የሚያስተምርህ ሰው ነው። የተሻለ ቦታ እንድትደርስ ምክንያት ምስክርነት የሚሆን ሰው ነው። ስራ አለ እዚህ ቦታ ቢዝነስ የሚል ሰው ነው። ያልተገለጠ አንድ ልጅ ነበረ አሁን ተሰውቷል። ድሮ ትግል ላይ ያለና ቁጭ ብለን ምሽግ ላይ ስናወራ እናቴ ቦቲ 4 አላት አባቴ ሄሊኮፕተር አለው ይለናል። 90 ዓመተ ምህረት እኮ ነው የምነግርህ። እና ይሄ ሰውዬ ምን ሊያደርግ መጣ? ባድሜ ሽራሮ ግራ ገብቶኝ ማለት ነው። በኋላ ላይ ተሰውቶ የተሰዋውን ቤተሰቦች ስናቅ መናጢ በቃ ምንም የሌላቸው ደሃዎች ናቸው። ለማያከታጠን ስለሆነ ታጠንን። ራስህን ግልጥ በል። ተውሼን የለበስኩት በል ምንም እኮ አይደለም። አንድ አገልጋይ ያለ አሁን እዚህ ከተማ ውስጥ በጣም ሚሊዮነር ነው። እኔ ጋር አብረን ተከራይተን እንኖር ነበረ። ከአገልግሎት ሱሪ ተቀያየረን ነበር ምን ለብሰው ተቀያየረን። የተገለጠ ህይወት ነበር የነበረን። እኔ ሙሉ ሱፍ ፍቄ ጋር አንድ ሱፍ አለ። ፍቄ ይወዚያል ሱፉ ገልበጨው ነው ያርቂ አገልግሎት እጄ አጥቤ መልስለታል። እሱ ደግሞ ለአገልግሎት ይሄዳል። እንዲህ ነው የኖርነው። ዛሬ 70-60 ሱፎች ኖሩ ይችላል። ምንም ነው የተደበቀ ህይወት አይኖርም። ግልጥ ይሁን ግልጥ። አሁን እኮ ጌታ ይመስገን ክብር ለእግዚአብሔር ይሁንና ፒያሳና ዶሮ ማነቂያ ፈረሰ እንጂ ከዛ ሰፈር የሚኖሩ ሰዎች ሲወጡ እኮ ከቦሌ የሚወጡ የሚመስሉ እህቶች አሉ። በስማም አሉ እኮ ከዛ ሰፈር የሚወጡ። የት ነሽ ሲባል ቦሌ የምትል ማታ ሲመሽ ዶሮ ማነቂያ የምትገባ የለም። አሁን ዶሮ ማነቅም የለም ምንም የለም። ክብር ለእግዚአብሔር ብቻ ይሁን። ህይወታችሁ ግልጥ ይሁን። ጓዳችሁ ግልጥ ይሁን።
የተደበቀ ነገር አይኖራችሁ። አትዋሹ። በመልካም ንግግር ራሳችሁን ከፍ ለማድረግ የተሻለ ነገር ለመሆን አትሞክሩ። ግልጥ በሉ። ደክሞኛል በሉ። አቅቶኛል በሉ። ይሄ እኮ የተገለጠ ነገር ለምን መሰላችሁ? በዘመናት መካከል የከበሩ ሰዎች የመጀመሪያውና ዋናው ህይወትን በጋራ ያኖሩ ሰዎች ናቸው። ህይወት በጋራ ነው የሚኖረው። በግል ይከብዳል። ስራ ከሌለ ስራ የለኝም በል። ስራ የምታገኘው እዚህ ውስጥ። ቤት ከሌለ ቤት የለኝም በል። የምትለብሰው ከሌለ ሁለት ያለው አንድ እዚህ ነው የምታገኘው። እኛን እንድንቆረስ የሚያስፈልገው አቅቶኛል በል። ብዙ ሰው እዚህ ቸርች ይመጣና ገንዘብን የሚጠይቀን እኛን አይፈልገንም። ከኛ ጋር ህይወት ለመኖር አይፈልግም። እኛ ደግሞ ኢኒጆር አይደለም። ህይወቱን ቢያሳይስ፣ ቢገለጥስ፣ እኛም ቢፈልገንስ፣ ቢወደንስ፣ አብረን ብንኖርስ፣ በድካማችን ቢቆም በድካሙ እንቆማለን። እንዲደረግልህ የምትፈልገው የትኛው መልካም ነገር ቀድመህ አድርገው። አንተ ጋር የሌለ ነገር እኔ ጋር አለ። እኔ ጋር የሌለ ነገር አንተ ጋር አለ። አንተ የምትችለው ማንም የማይችለው አለ። አንዳንድ ሀብቶቻችን ያለው ወንድሞቻችን ኪስ ውስጥ። ለምሳሌ በቤቴ የታመነ ካህን አስነሳለሁ አለ እግዚአብሔር። ለምን ሲባል ካህናቶቹ ሁሉ አስጠልተውኛል። ኤሊም አስጠልተውኛል። የኤሊ ልጆችም አንዳቸውም ደስ አልተሰኘውባቸውም። ከኔ የሚቀርበው መስዋዕት ይበላሉ አለ። አሁን ግን የታመነ በልቤ ያለውን ካህን አስነሳለሁ፣ በኔ ፊት፣ በእግዚአብሔር ፊት፣ በኔ ፊት አለ። በሰው ፊት ያድጋል። ልጁ አደገ እንዳለው አደገ። አገልግሎት እግዚአብሔር ሊያስጀምረው መጥቶ ሳሙኤል ሲለው የእግዚአብሔርን ድምፅ ገና ሳሙኤል ስላላወቀ እየሮጠ ወደ ኤሊ ሄደ ነበር ይላል። እየሮጠ አቅም ከእግዚአብሔር ጋር መኖርን የሚያውቀው ከኤሊ ጋር መኖርን ነው። ኤሊስ እግዚአብሔር ትቶታል፣ ንቆታል። የሚገርም ነገር ግን ከእግዚአብሔር ቤት ስላልሄደ 2-3 ጊዜ ሰውየውን ሲያስቸግረው ኤሊ የእግዚአብሔርን ድምፅ ስለሚያውቅ ቀረበና እንዲህ ይላል፣ ከእንግዲህ በኋላ ወደ እኔ እንዳመጣ ሳሙኤል ብሎ ከጠራ ባሪያ ይሰማል በል፣ ያዳምጣል። ይሄ የከበረ አገልግሎቱ ነው። የመጨረሻ እግዚአብሔር የረካው በኤሊ የመጨረሻ አገልግሎት ይሄን ባይለው ውስጥ ሲመላለስ ነበር የሚኖረው። የመጨረሻ የእግዚአብሔር እርካታ የኤሊ አገልግሎት እነሆይ በል። ልጁ አያውቅም እንዳለው እነሆይ ባሪያ ይሰማል ሲል እኔ እግዚአብሔር እባላለሁ። አሁን ከኤሊ ጋር መኖርህን አይቻለሁ። ኃጢአታቸውን አይተህ አብረሃቸው አልመሰልካቸው። ክፋታቸውን አይተህ ከነሱ ጋር አልተመሳሰልክም። ነገር ግን በጋራ በቤቴ ኖርሃል። የተለየ ሰው ሆነህ በቤቴ ኖርሃል። አሁን ደግሞ ከኔ ጋር እኖራለን። እሺ። በሚመጣው ዘመን ኤሊን ከወንበሩ ላይ ወድቆ ይሞታል። ልጆቹ በሰልፍ ይመታሉ፣ ይወድቃሉ። ቤቴን አጠራለሁ። አንተስ የምትተነብየው ትንቢት ከዳን እስከ ቤርሳቤህ ይሰማል። እንዳንተ አይነት ነቢይ አይኖረኝም አለው። አሜን ብሎ ከእግዚአብሔር ጋር ኖሮስ ጀምሮ ተዋጠራ። ሳሙኤል አለው አቤት እግዚአብሔር ተናገረ አለው። አዎ አንዳች ነገር እንዳታስቀር፣ ብታስቀር የነገረህ ብታስቀር በአንተና በቤት ላይ ይሁን፣ ብትነግረኝ ግን ደሙ ካንተ ንጹህ ይሆናል። እሱ ሉዓላዊ ነውና የሚያደርገውን አይጸጸትምና ንገረኝ አለው። አንተ ከአንድ ነገር ሳይቀር ትሞታለህ፣ ልጆች በሰልፍ ይወድቃሉ። ለምን ሲል ልጆችን አልገሰስካቸውምና፣ ከእግዚአብሔር ጋር መኖርን በህብረት አላሳያቸውምና፣ ጥፋት ሲያጠፉ አልነገርካቸውምና በሰልፍ ነው በሰይፍ የሚወድቁት አለ። ምን ብሎ ቢመልስ ጥሩ ነው? እሱ አዋቂ ነው፣ ያሻውን ያደርጋል። አንተ ለምን ይመስላል ሳሙኤል በዘመኑ አንደኛ ተወዶ፣ ሁለተኛ ተከብሮ፣ ሶስተኛ ተፈርቶ፣ አራተኛ ተደምጦ፣ አምስተኛ ገዝቶ ይኖሩ። ኑሮ ከእግዚአብሔር ጋር ነው። የተደበቀ ህይወት አይኖረው። ከየት አገኘው ትለኛለህ እንዴ? በቆራፋፋ ላይ በተራራማው ምድር በሸመገለ ጊዜ የእስራኤልን ኃያላኖች ጠራቸው። ኑ ተሰብሰቡ፣ ከነገር ኢንቪቴሽን ተሰበሰቡ፣ መጡ።
እናንተ የእስራኤል ሽማግሌዎች አቤት፣ አለቆች አቤት፣ እኔ ሳሙኤል ነኝ አርጅቻለሁ። እናንተ ሀገር ላይ በእናንተ ምድር በእግዚአብሔር ቅባት 40 ዓመት መስፍን ሆኜ ገዛኋችሁ። አስተዳደርኳችሁ። ልጆቼ በእኔ ስም ወይፈን ተቀብሏችሁ ከሆነ እኔ ሕግ ለማጣመም በጉቦ ወስጄ ከሆነ ይኸው በእግዚአብሔርና በዚህ ፍረዱብኝ። የተደበቀ ነገር አልነበረኝም። ቤት ብሰራ እግዚአብሔር በሰጠኝ፣ መኪና ብነዳ እግዚአብሔር በሰጠኝ፣ ልብስ ብለብስ እግዚአብሔር በሰጠኝ። ምክንያቱም የሳሙኤል ልብስ በጣም ጠንካራ ይለያል። ልጆቼ ያማረ ነገር ቢያደርጉ በእግዚአብሔር የተደበቀ የሰረኩት በእግዚአብሔር ስም ያጭበረበርኩት ዘይት የሸኩት ጨው የሸኩት የሆነ ነገር አለ የለም። ይኸው ውሃውን ደፋው በፊታቸው። ምስክር ነው። የተደበቀ ነገር የለኝም። በእግዚአብሔር ስም አልሸቀጥኩኝ። ሕይወትን ከእናንተ ጋር በቤታችሁ ኖሬያለሁ። እያንዳንዳችሁ ቤት ውስጥ የኔ ቃል ነበር። ለእድገታችሁ ለትምህርታችሁ ጸልዬላችኋለሁ። ሰጣችሁኝ ግን አልጸለይኩኝም። በአካውንት ያስገብታችሁ ግን አልጸለይኩኝም። ሕይወቴ ግልጥ ነበር በእናንተ ፊት። የተደበቀ ነገር አልነበረኝም። ድካሜም እናንተው ጋራ፣ ብርታቴም እናንተው ጋራ። ያለኝን ስላችሁ ነው የኖርኩት። አስተምር ያለኝን ሳስተምር፣ ስበክ ያለኝን ስሰብክ ነው የኖርኩት ብሎ እርፍ መስክሩበት ሲባል አንድ ሰው እጁን ያውጣ። ማን ነው በመስሪያ ቤት እንደዚህ የሚመሰከርለት ሰው? ደጁ የተወደደ ሰው ነበረ። በመስሪያ ቤታችን በነበረበት ዓመታት ሁሉ በጣም ቅን፣ እግዚአብሔርን የሚወድ የሚፈራ፣ የሚያጣላ የሚያጋጭ ነገር ሲኖር እሱ በትህትና የሚያልፍ ሰው ነበር። ተወዳጅ ሰው ነበር። ስንጣላ የሚሸመግለን ነበር። ታልፋለህ እኮ አንድ ቀን ትተኸው የምትሄደው ይሄንን እኔ ወገቤን የፈታኝን ጥቅስ ልንገራችሁ። 7:31 ሐዋርያት ዳዊትም የሚል ቃል አንብሻ በገዛ ዘመኑ የእግዚአብሔርን ፍቃድ አገለገለ ይላል። ምን ማለት ነው? ዳዊት ከተሰበሰበ በኋላ ሕዝብ ሁሉ ተሰብስቦ ዳዊት በገዛ ዘመኑ ብሎ ይመሰክርለታል። ግልጥ ነበር። ሁለተኛ ጻፍ። በጋራ ሕይወትን መኖር ጥቅሙ ከፍርድ ያስመልጣል። ከሰው ከእግዚአብሔርን ፍርድ ያስመልጣል። ነግሬያችሁ ጨርሳለሁ። ጸልያለሁ። አንድ ጊዜ በዳዊት ቤትና በሳኦል ቤት መካከል ለ7 ዓመት ተኩል ያክል ጦርነት ነበረ። በዳዊት ቤት ላይ የዳዊት አጎት አቤኔር ኢዮአብ ይገዛ ነበር። በሳኦል ቤት ላይ ደግሞ ጀነራል ሆኖ ሳኦል ከሞተ በኋላ አቤኔር ይገዛ ነበር። አቤኔር የሳኦል ቤት ጀነራል፣ በጣም ብርቱና ኃያል ሰው፣ ስትራቴጂካሊ ወታደራዊ ሳይንስ ጠንቅቆ የሚያውቅ ሰው። ለምን ብላችሁ ከጠየቃችሁኝ የእስራኤል የመጨረሻው መስፍን ሳሙኤል ሲሆን የእስራኤል የመጀመሪያው ንጉስ ሳኦል ነው። ስለዚህ እግዚአብሔር በከበረ ጸጋ የመጀመሪያ ገቨርንመንትን ቢውልድ ሲያደርግ የመሰረተው በሳኦልና በአቤኔር ላይ ነው። አቤኔር በጣም እኛ ወታደራዊ ሳይንስ ላይ ዓለማት ላይ በደንብ ይጠቀሙበታል። በጣም የእግዚአብሔርን ስለናቀ ብቻ ነው ሳኦል ከቤተ መንግስት የወጣው የሞተው እንጂ የሳኦል መንግስትና ቤተ መንግስት እንዲህ በቀላል የሚመታ አልነበር። ኃያል ጦረኛ ነበር። ወርውሮ የማይሰጥ ነበር። እግዚአብሔር ከሱ ጋር በነበረበት ጊዜ ነገስታቶችን መምታት የሚችል አቅም ያለው ሰው ነው። ከእግዚአብሔር ጋር በጋራ ህይወትን መኖር ባቆመ ጊዜ ግን 38 ዓመት በራሱ ቤት በራሱ መንግስት ከሰዎች ጋር ኖረ። 2 ዓመት ከእግዚአብሔር ጋር ኖረ። 38ቱ ዓመት ግን ጭንቀት፣ የፍርድ መንገድ ከባድ ነው። አጋንንት ይጫወትበት ነው። በገና ደርዳሪ መጥቶ በገና ሲደረድር ነበር መናፍስቶች ከላው ላይ የሚሉ። በዚሁ አጋጣሚ ቲፕ ልስጣችሁ። ጭንቀት ያለባችሁ ሰዎች የኢየሱስ ክርስቶስ የመንፈስ ቅዱስ መካከለኛ በቤታችሁና በህይወታችሁ ላይ ያለ መሆኑ ምልክት ነው። ፍርሃት ኢየሱስ ቦታውን ያለ መያዙ ምልክት ነው። የሞት ፍርሃት ኢየሱስ ቦታውን ያለ መያዙ ምልክት ነው። ኢየሱስ ቦታውን ሲይዝ ነገሮች ቀለው ይሄዳል። ሳኦል የሚጨነቀው ለዛ ነው። በገና ሲደረደርለት የለበት። እኔው ሳኦል ወጥቶ በሰይፍ ወደቀ።
በኋላ ዳዊት ተዘጋጅቶ ስለነበረ እግዚአብሔር በምድረ በዳ ያዘጋጀው ሰው ስለነበረ በኬብሮን ይገዛ ነበር ዳዊት። በላይ ደግሞ ሳኦል ሞቶ የሳኦል ፋሚሊ በአቤኔር አማካኝነት መንግስትን ያስተዳድሩ። ለረጅም ጊዜ ጦርነት ሆነ ይላል። የሚገርማችሁ ነገር አቤኔር ከኢዮአብ ጋር አብሮ ይዋጋ ነበር። የኢዮአብ ወንድም አዛሄል የሚባል በጣም ፈጣን እንደ ሚዳቋ የሚዘል ነበረ። ጦረኛ ፈጣን ነበር ይላል ባይብል ነው የሚለው። ትልቅ ሰው አይደለም አምነዋለሁ ባይብል የሚለው ፈጣን ነበር ይላል። በሁለቱ ቤት መካከል ጦርነት ሲዳረግ የአቤኔር ወታደር ታናሽ ወንድሙ ነው። እየሮጠ ጦረኛው ይከተለዋል አዛሄል። ከዛ ጦረኞቹን ሁሉ አለፈና ኢዮአብ ጋር ማን ነው አቤኔር ጋር ደረሰ። አንተ የኢዮአብ ወንድም አዛሄል አይደለህምን? አዎ ነኝ። ዝም ብለህ ስለምን ትሮጣለህ? ፈቀቅ በልና እንኳን አንድ ጦር አንሳ። መሮጥ ብቻ ዋጋ የለው። መማር ብቻ የሆነ ነገር ብቻ የሆነ ጥሩ ነገር ብቻ ኖሮ ዋጋ የለው። የሆነ ነገር ያዝና ተዋጋኝ። የወንድምህን አይን እንኳን እንዴት አየዋለሁ? የዚህ ጊዜ ፈቀቅ አለና ሊሰማው አልቻለም እንጂ ዝም ብሎ ኧረ ተው እባክህ አለው። በኋላ ጦሩን አወጣና ሲለው መጽሐፍ እንዲህ ይላል። እኔ የሚለውን ነው የምላችሁ። ጦሩ በእምብርቱ ገብቶ በጀርባው ወጣ ይላል። ወደቀ ይላል። የዚህን ጊዜ የዳዊት ጦረኞች በኢዮአብ ስር ያሉት ሲመጡ ከዛ ከወደቀው አዛሄል አልፎ መሄድ አልቻሉም። ያዩትና ይቆማል። ያም ይመጣል ይቆማል። ያም ይመጣ ለምን? የጀረናሉ ወንድም ነው። የጀረናሉ ወንድም ነው። ያም ይመጣል ይቆማል። በኋላ መለከት ተነፋ። እስከ መቼ አለው። በጣም የሚገርም እኮ ጀረናሉ። እኔ ሄጄ ራሱ ጠይቀዋል። እስከ መቼ ወንድም ወንድሙን በማሳደድ ይኖራል? መጽሐፍ እንደቀጠ የዛ ስፍራ ስም መቆረዛዘሚያ ሆነ ይላል። ተመለሱ ይልና የዚህን ቂም የዳዊት ጀረናል ኢዮአብ በአቤኔር ላይ አቂሞበታል። በአዛሄል ሞት ምክንያት፣ በወንድሙ ምክንያት ፖለቲካሊ ተስማሙና አቤኔር ወደ ዳዊት መጣ። ከስንት ጊዜ በኋላ እስከ መቼ እንጣላለን? አንተም ንግስናህን ያዘው። ከፈለክ ባሪያ ሆኜ ካንተ ጋር መቀጠል እችላለሁ። ካልሆነ ግን እኔ አሰናብቴ ጡረታ አውጣኝ፣ ወደ ሀገር ሄጄ እርሻዬን ማረስ እችላለሁ። አንተም ደግሞ እግዚአብሔር እንደተናገረ እስራኤልን አንድ አድርገህ ግዛ፣ እኔም የህዝቡን የሳኦልን ህዝብ መልስልሃለሁ ወደ አንተ ብለው ጨርሰው ተስማምተው አንድ ለመሆን አቅደው ይሄንን አድርገው ተቃቅፈው ተሳስመው አቤኔር ወጣ። የዚህን ጊዜ ኢዮአብ ከጫካ መጣ። ወሬኞች ነገሩት አቤኔር እኮ መጥቶ ነበረ እዚህ ከተማ። አዎ ማማጋ ከዳዊት ጋር እና ምን አሉ? ተስማሙ። አንድ ሀገር ሊሆኑ። አዎ አንድ ሀገር። የወንድሜን በቀልማ በቀለዋለሁ አለ። ያኮት ምን የመሰለ ጀረናል እኮ እንዲህ በቀላል አንተ የሺህ ሰው ግምት እኮ የሚያስፈራ ሰው እኮ አጠገቡ ስትቆም ትለቀዋለህ እኮ አትችልም። ያውቃል እንዲህ አይነት ጀግና ወታደር እንደሆነ ያውቃል። ኢዮአብ ቀረበውና አስቆመውና መንገድ ላይ እንዳወራችሁ ሰማሁኝ። አሃው በቃ ሰላም ይሁን ጦርነት ምን ያደርጋል ሲለው ሰይፉን አወጣና ገደለው። አዘናግቶ ጣለው፣ ገደለው። ይኸውልህ ያ ጀግና በወደቀ ጊዜ ይላል የእስራኤል ሽማግሌዎች ጀግናቸው ማክበር እስራኤላውያን በዚህ አጋጣሚ ያውቃል። እስራኤላውያኖች ደግሞ አሉ ጀግናቸውን ማክበር ያውቃል። እኛንን ጀግናችንን ማክበር ማንችል መሪ መዘርጠጥ ክብር የሚመስልን እኛ ኢትዮጵያኖች ነን እንጂ ጀግኖቻቸውን ያውቃሉ። እነሱ ከዳር እስከ ዳር ተሰበሰቡ። የአቤኔር ለቅሶ ጊዜ ከዳር እስከ ዳር እያለቀሱ ደረታቸውን እየመቱ ንጉሱን እንደዚህ ያዩታል እያዩታል። ዳዊት ምን ቢጥሩ ነው? መዝሙር 34 ገብታለሁ። ድምፁንም ከፍ አድርጎ አለቀሰ ይላል ዳዊት። ሁሉ እየሰሙ ኃያላን ዛሬ ወደቁ፣ ብርቱዎች በመንገድ ቀሩ፣ ጎበዛዝ ተሰነካከሉ፣ የእስራኤል ቆነጃጅቶች ወገብ ሰሩ፣ አሁን አልቅሱ። ኃያላን የወደቁት የወደቀው ስንት ሰው ወደቁ፣ ብርቱዎች ተሰነካከሉ፣ እስራኤል አልቅሱ። በጥግ ጥግ ያላችሁ ፍልስጤማውያንና ሶርያውያን አይስሙ፣ እሱ እንደሞተ አይስሙ፣ እልል ይሉብናል። ህዝቡ ምን ቢል ጥሩ ነው? በኢዮአብ ሞት
ዳዊትና መንግስቱ ደሙ እንደሌለበት አወቀ ይላል። ለምን ይመስላል? ህይወቱን በጋራ ነው የኖረው። ህይወቱን በጋራ ያለሁበትም በዚህ ሰው ሞት ውስጥ ነው ያለሁበትም። ህይወቴ የተገለጠ ነው። ከምድረ በዳ ነው የተገኘሁት። በግ ስጠብቅ ነው ቅባት ያረፈብኝ። መጥቼ እንዴት እንደታደኳችሁ ታውቃላችሁ። ሳኦልን በረዳሁት፣ ሳኦል አሳዶኛል። ስቅበዘበዝ ነው የኖርኩትኝ። እጁ እግዚአብሔር በቀባው ላይ እጁን እንዳላነሳው ታውቃላችሁ። እድል አግኝቼ ሳኦልን ግደለው ሲሉኝ እንዳልገደልኩ ታውቃላችሁ። አሁንም ኢዮአብን አቤኔር እኔ አልገደልኩትም፣ ህይወቴ ግልጥ ነው ሲል ከፍርድ ነው ያመለጠው። ከፍርድ ማምለጥ የምትፈልጉ ከሆነ ህይወታችሁ በጋራ ነው። ህይወት ለመጨረሻ የሚኖር ነው። ህይወት የሚኖር ነው። አንዴ ነው የሚኖረው። ደግሞ ደስ የሚለው ስንቴ ነው የሚኖረው? አንዴ። ህይወት አንዴ ነው የሚኖረው። አንዴ ለሚኖር ህይወት ኖሮ ማለፍ ክብር ነው። አሜን ነው። ክብር ለማን ይሆን? እልልታ ጭብጨባ ለመንፈስ ቅዱስ። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።